ዛሬም ሀገራችን ላይ ያሉት በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። ራሳቸው ሰው ነው የሚገደሉት። ሀቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል። ጊዜም ጭምር ግልጽ ያደርገው ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ነቢያት ጥፋት ኖሮባቸው አልነበረም የተገደሉት። ነቢያት ክፉ ነገር ተናግረው አልነበረም። ነቢያት ሟርት ተናግረው አልነበረም የተገደሉት። እውነት ስለተናገሩ በእውነት ስለኖሩ ሰው ክፋትን መርጦ እግዚአብሔርን ከማየት ይልቅ እነሱ ግን እግዚአብሔርን አይተው ደግን ነገር በመምረጣቸው ነበረ ዋጋ የከፈሉት የነበሩ። ስለዚህ ሁሉ ግን የደረሰባቸው ለነቢያትም ጭምር የተደረገላቸው አቀባበል ምንድነው ከተባለ ድንጋይ ነው። ምንድነው ከተባለ መጋዝ ነው። ምንድነው ከተባለ ሰይፍ ነው። ነቢያት እግዚአብሔርን ስላሉ ተወገሩ። ነቢያት እግዚአብሔርን ስላሉ ተገደሉ። ነቢያት እግዚአብሔርን ስላሉ ብዙ ጿቶ መከራ ተቀበሉ እንጂ ክፋት ተገኝቶባቸው አልነበር። ነቢያት በዚህ አይነቱ ምክንያት ሲሞቱ በዚህ አይነቱ ምክንያት በራሳቸው ሰው ነው የምላችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ ነቢያት እግዚአብሔርን ስለተናገሩ የደረሰባቸው ድንጋይ ከሆነ ነቢያት የደረሰባቸው እግዚአብሔርን ስለተናገሩ ሰይፍና ስለት ከሆነ ዛሬ እዚህ ላይ የምንኖረው ክርስቲያኖች እውነት ክርስቲያን ስንሆን የምንሸለመው ታዲያ ምን ይመስላችኋል? ሌላ ምንም እኮ ሊሆን አይችልም። ስለ ክርስቶስ መሞት ካልሆነ በቀር ሌላ ምንም ነገር ሊደረግ አይችልም። በየትኛው ጊዜ ነው ክርስቶስን ስለሰበኩ በእውነትም ጭምር ከእግዚአብሔር ጋር አብረው ስለኖሩ ተብለው መሬት የተሸለሙ፣ ቤት የተሸለሙ፣ መኪና እያሽከረከሩ የሄዱ ክርስቲያኖች ነበሩ እንዴ? እንዲያውም ያንን ነገር የተጸየፉት ነበር እንጂ ነበሩት ሹመት ሽልማቱን የጠሉት ስለ ክርስቶስ ሲሉ ስለከፈሉት ዋጋ መሬታዊ የሆነ ስጦታ ሊሰጣቸው ሲል አንፈልግም፣ ይሄው እግዚአብሔርን ያስረሳናል፣ ጥቅሙ በኋላ ላይ መልሶ እግዚአብሔርን እንድንዘነጋ ያደርገናል ብለው የሸሹ ናቸው እንጂ ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ስለ ስሙ መሞት ቢከብደን ስለ ስሙ መኖር እንዴት ይከብደን? ቤተክርስቲያን ሆነን እግዚአብሔር ጋር አብረን መኖር የምንችልበት ጥሪ እየተሰማ ቅዳሴ እየተቀደሰ ቅዱስ ቁርባን እየተሰጠ የንስሐ አባቶች ቆመው በቅዱስ ቤተክርስቲያን ቅጥር ግቢ ውስጥ እያሉ ሞቱን መጀመሪያ ምን አስመኘህ? መኖሩን እስኪ መጀመሪያ ልመደው። እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩለው። እኛ እኮ ከሩቅ የሰማነው ሞት ከሩቅ የሰማነው ሰይፍና ስለት እዚህ ቢመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። የፈረሰችው ቤተክርስቲያን ነገ ተሰርታ ከፍ ብላ መታየቱ አይቀር። የናቋት ቤተክርስቲያን ተመልሰው ተንበርከከው ይቅርታ እንደሚጠይቋት አይቀርም። ምንም ጥርጥር የለም። ይሄው ክርስቶስ አሳይቶናል። እርሱን የናቁት በኋላ ላይ ክብሩን እንዳዩት ሁሉ ዛሬም ቤተክርስቲያንን የናቋት ነገ ላይ ክብሯን ከፍ ብላ ይመለከቷት። አንገታችንን መድፋት ያለብን ስለራሳችን ኃጢአት፣ አንገታችንን መድፋት ያለብን ስለራሳችን በደል ነው እንጂ
በክርስቶስ በደሙ የተዋጀች ቅድስት ቤተክርስቲያን ምንም አትሆን። ትላንትና የነበሩት ያሰቃዩት፣ ያንገላቷት፣ ዋጋ ያስከፈሏት በሙሉ የሉም። ዛሬ እርሷ ናት ያለችው። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ የዓለም ሁሉ መድኃኒት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መነሻነት እንማራለን። የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ይፈሩታል ብሎ ልጁን ላከላቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በእርሳቸው ወራሹ ይህ ነውና እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ላይ ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣቸዋል አሉት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አለ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኛ የምንማማርበት የትምህርታችን ርዕስ በዚሁ ባነበብነው ቅዱስ ወንጌል ቁጥር 42 ላይ ያለው ኃይለ ቃል ይሆናል። ግንበኞች በሉ ሁላችሁም፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እስኪ ድገሙት። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ሶስተኛ ድገሙት። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። በዚህ ኃይለ ቃል መነሻነት ያነበብነውን ወንጌል መነሻ አድርገን እንማራለን። አምላካችን በጉባኤያችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንደ ሌሎቹ የወንጌል ክፍሎች ሁሉ አምላካችንና መድኃኒታችን ኢየሱስ ክርስቶስ ይህ ያነበብነው ቃሉን ለሚሰሙት ሰዎች ያስተማረው ትምህርት ነው። ይህንኑ የተነበበው ምሳሌ የማርቆስ ወንጌል ምዕራፍ 12 እና የሉቃስ ወንጌል ምዕራፍ 20 ላይም ጭምር ተጽፎ ይገኛል። ጥቂት ከሆኑ የሐሳብ ልዩነቶች ባለፈ መሰረታዊ በታሪክ ደረጃ ምንም የሚለያይ ሐሳብ አይኖረው። አንድ የወይን አትክልት ስፍራ የነበረው ሰው እንደነበረ ለወይኑ አትክልት ስፍራ የሚያስፈልገውን ነገር በሙሉ እንዳደረገለት፣ በኋላም ደግሞ ያደረገለትን የወይኑን ስፍራ ፍሬውን ለመቀበል ሰዎችን እንደላከ፣ እነዛም የተላኩት ሰዎች በየተራቸው ፍሬውን ለመቀበል ሲሄዱ እንደተገደሉ፣ በመጨረሻም ደግሞ ልጁን እንደላከና ልጁን ደግሞ ሲያዩ ይበልጥ እንደተናደዱና እንደተበሳጩ ልጁንም እንደገደሉት ጭምር ይናገራል። ይህ አሁን ያነበብነው የቅዱስ ወንጌል ክፍል እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን ይሰሙት ለነበሩት ለሕዝብ ያስተማረው ትምህርት ነው። ጌታችን ኢየሱስ ክርስቶስ በዋነኝነት ቃሉን በሚያስተምርባቸው ስፍራዎች ላይ ለሚገኙት ሰዎች በሙሉ ትምህርትን ያስተላልፍ የነበረውና የሚሆኑ ነገሮች ከመሆናቸው በፊት አስቀድሞ ያዘጋጃቸው የነበረው ክፉዎች ከክፋታቸው እንዲጠበቁ፣ መልካሞች ደግሞ ክፉዎች በሚያደርጉት ስራ ላይ እና በድርጊታቸው በመነሳት ተስፋ ቆርጠው የሚመጣውን ክብርም ጭምር እንዳያጡ። እግዚአብሔር አምላክ
ክፉዎች በክፋታቸው እንዲቀጥሉ አይፈልግም። ልቡና ሰጥቷቸው ማስተዋሉንም ጭምር ታድለው ራሳቸውን በንስሐ እንዲመልሱ ከሚመጣው ክፋትም ጭምር ራሳቸውን መጠበቅ እንዲችሉ ይፈቅዳል። እንዲሁ የሚያደርገው አምላካችን ደግሞ ደጎች ሆነው ደግሞ መከራውን ለሚቀበሉ፣ ደጎች ሆነው ደግሞ ስቃዩንም ጭምር ተሳታፊ ለሚሆኑት ደግሞ እንደጠሩት የአምላካቸው ድምፅ ዝምታው ቢዘገይባቸው ዋጋ እንደሌላቸው መስሏቸው በሃይማኖታቸው በጽናታቸውም ጭምር እንዳይገኙ ሊያደርጋቸው ከሚችለው ነገር በሙሉም እንዲሸሹም ወይም እንዲቆጠቡም ጭምር ይፈልጋል። እግዚአብሔር ትምህርትን ያስተምር የነበረው ነገሮች ከመሆናቸውም በፊት ይሄ ነገር ይሆናል፣ ያ ነገርም ሊመጣ ይችላል እያለ ያስተምር የነበረው ለዛ ነው። ይሄም ያነበብነው የመጽሐፍ ቅዱስ ክፍል ነገሮች ከመሆናቸው በፊትና ከመፈጸማቸው በፊት የተነገረ ትንቢት ነው። ይሄ ትንቢት ልዩ የሚያደርገው ምንድነው? ትንቢቱ በሐዲስ ኪዳን ይነገር እንጂ ነገሮች ከመፈጸማቸው በፊት ይሄንኑ ትንቢት ግን አምላካችን ኢየሱስ ክርስቶስ አስቀድሞ በነቢያት ላይ አድሮ ያስተማረውን ትምህርት መነሻ በማድረግ ነው ያስተማረው። ትላንት ያልነበረ ዛሬ ላይ የሚጀመር፣ ትላንት ያልተነገረ ዛሬ ላይ ደግሞ እንደ አዲስ የሚነገር ምንም ነገር አይኖርም። ስለዚህ ጌታችን ኢየሱስ ክርስቶስ ትላንትና በነቢያቱ ላይ አድሮ ሲያስተምር የነበረው እርሱ እንደሆነ ያውቁ ዘንድ ስለፈለገ ይሄ የወይን አትክልት ስፍራ የሚለውን ምሳሌ አድርጎ ሊያስተምራቸው ፈለገ። ይሄንን ምሳሌ ለመጀመሪያ ጊዜ ላይ የተናገረው ይሄንንም ትምህርት በማስተማርም ጭምር ጌታችን መድኃኒታችን ኢየሱስ ክርስቶስን የመሰለው ነብዩ ኢሳይያስ ነው። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 ጀምሮ አምላካችን ልዑል እግዚአብሔር ያስተማረውን ይሄንኑ የወይን አትክልት ስፍራን ምሳሌ መስሎ አስተምሮበታል። ይሄ የወይን አትክልት ስፍራ ቅጥር የተማሰለት፣ መጭመቂያ የተዘጋጀለት፣ በኋላም ደግሞ ማማ ተዘጋጅቶለት እየተጠበቀ የነበረው ኢሳይያስ በኦሪቱ የተናገረለት የእስራኤል ሕዝብና እስራኤላውያን ናቸው። እግዚአብሔር አምላካችን ለወይኑ አትክልት ስፍራ ባለቤት እንደነበረውና እንዳልኳችሁ ለሚያስፈልገው ነገር በሙሉ ለስፍራው እንዳሟላ ሲናገር ነብዩ ኢሳይያስ ደግሞ በትንቢት መጽሐፉ ምዕራፍ 5 ቁጥር 1 ላይ ከዛ የበለጠ ሌላ ትርጉም እንዳለው ደግሞ ይናገራል። እርሱም ምንድነው? እግዚአብሔር አምላክ የወይን አትክልት ስፍራ ለተባለችው ለእስራኤል ቅጥርን መማስ፣ አጥርን መስራት፣ ማማንም ሰርቶ ገበሬዎችንና ሰራተኞችን ቀጥሮ መንከባከቡን ትኩረት አድርጎ የተናገረ ብቻ ሳይሆን ኢሳይያስ ምንም ነገር እንዳላጎደለባትም ጭምር ይናገራል። ይወዳት ለነበረችው ስትሰቃይ ከስቃይ ላወጣት፣ ክፉ ሲሆንባት ፈጥኖ ለደረሰላት ለሕዝቡ እግዚአብሔር አምላክ ይሄንን ስፍራ ብቻ ሳይሆን ከስፍራውም የላቀውን ምንም ያጎደለባት ነገር እንደነበረ ይናገራል። መጽሐፍ ቅዱስ ለእስራኤልና ለእግዚአብሔር ያላቸውን ግንኙነት በተለያየ መንገድ አድርጎ ነው የሚናገረው። በተለይ ደግሞ ምንም እንዳላጎደለባት ነብዩ ኢሳይያስ የተናገረውን ግልጽ የሚያደርገው እግዚአብሔር እስራኤልን እንዴት እንደሚያያትም ጭምር ስናውቅና ስንረዳ ነው። እስራኤል የመረጣት እግዚአብሔር ሕዝቡን የሚመለከተውና ያየው የነበረው በአንድ መጽሐፎቻችን ዙሪያ ላይ ስትመለከቱት በዚሁ በኢሳይያስ መጽሐፍ ላይ እስራኤልን እንደ ሙሽራ ወይም እንደ ሙሽሪት አድርጎ እርሱ ደግሞ እንዳጫት እንደ ሙሽራ አድርጎ ነበር ይመለከት የነበረው። ስለዚህ እግዚአብሔር አምላክ ሙሽራይቱ ለሆነችው ለእስራኤል ይቀናላት ነበር። ከእርሱ ሸሽታ ጣዖትን ስታመልክ፣ ከእርሱ ርቃ ድምፁን መስማትን ስታቆም እግዚአብሔር ለእስራኤል ያሳያት የነበረው ነገር በሙሉ ስለሚጠላትና ስለተጸየፋት ስለምታደርግበትም ብዙ ውጣ ወረዶች እንዴት እንዳዘነባት እንድታውቅ ብቻ አልነበረም። ነገር ግን ፍቅሩ ዘልቆ እንዲገባት ስለፈለገ እስራኤልን ይቀጣት የነበረው፣ እስራኤልን ይመለከታት የነበረው፣ እስራኤልን አልፎም እንኳን ዝምታንም ያሰማት የነበረው እግዚአብሔር አምላክ ጠልቷት አልነበረም እና ይሄ እግዚአብሔር አምላክ ያደርግላት የነበረው ነገር በሙሉ ላልገባቸው ላልተረዳቸውና ከሩቅ ሆነው ይመለከቱት ለነበሩት ሰዎች እግዚአብሔር እንደተዋቸው፣ እግዚአብሔር እንደረሳቸው፣ እግዚአብሔር የሚጮሁትን ድምጻቸውን እንዳልሰማቸው አድርጎ ይሰማቸው ነበር። እግዚአብሔር ግን ይህን ያደርግበት የነበረበትን ምክንያት በኢሳይያስ አንደበት ላይ ሆኖ ሲናገር ምን አለ? በውኑ ለወይኔ ቦታ ያጎደልኩበት ምንድነው አለ። እስኪ ያጎደልኩበት በሉ።
ምንድነው? እግዚአብሔር እውነት ነው የምነግራችሁ፣ ለእስራኤል ምንም ያጎደለባት ነገር የለም። እንኳን ባሪያ ሆና ከነበረችበት ከግብጽ ባርነት ነፃ ማውጣት ቀርቶ ምድራዊ የሆነ እንጀራ እንዳትበላ ከሰማይ መና ወርዶላታል። የደፈረሰና ንጹህ ያልሆነ ውሃ እንኳን ጠጥቻለሁ አጠጥቶኛል ብላ እንኳን እንዳታማው ከአለት ላይ የፈለቀ ንጹህ ውሃንም ጭምር ሰጥቷታል። በመንገዴ ማንም እንኳን አብሮኝ አልነበረም ብላ ራሷን ወደ ላይ አንስታ እግዚአብሔር ላይ እንዳታጉረመርም ከምድር ስንዝር ከፍ አድርጎ ከፊትና ከኋላ የሚመጡባትን ጠላቶቿን ጠብቆ ነው ሲንከባከባት የነበረው። ይህንኑ እንዲህ ያደረገላትን እግዚአብሔር ነው ራሷ እስራኤል ደግሞ ተነስታ የጎደለባት ይመስል ብዙ ነገርን ላይዋ ላይ አመጽ ያነሳችው እግዚአብሔር ነው። እና እግዚአብሔር ለእስራኤል ምን አጎደልኩባት ብሎ እንደሚናገረው ሁሉ ኢሳይያስ የተናገረውን መልሶ እርሱ አምላካችን ኢየሱስ ክርስቶስ ሲራመድና በመሬት ላይ ሲያስተምር ያንኑ ትንቢት አንስቶ ሊያስተምራቸው ፈለገ። ለአንድ ሰው የወይን አትክልት ስፍራ ነበረው፣ ወይም የወይን አትክልት ስፍራ የነበረው ባለቤት ነበራል። ቅጥር መቀጠር፣ መጭመቂያ ማዘጋጀት ከዛም አልፎ ደግሞ ማማ መዘርጋት ለአንድ ለወይን አትክልት ስፍራ የሚያስፈልጉ ነገሮች ናቸው። መቼም አንድ ሰው ገበሬም እንኳን ሆኖ ዘር የሚዘራው መሬቱ መቀበል እንደሚችል ዘሩን ለማሳየት እርሱም ደግሞ ይቀበላል ብሎ ለመናገር አይደለም። የዘራውን ዘር አጭዶ ጎተራ ለመክተት ከጎተራውም አውጥቶ ቢወድ ሽጦ ሊያተርፍበት አለያ ደግሞ ከፈለገ ደግሞ እንዲበላው እንዲጠጣው። የወይኑ አትክልት ስፍራ ባለቤትም ቅጥር የቀጠረለት ምንም አይነት ነገር መጥቶ ፍሬውን እንዳያጨናግፍበት ነው። መጭመቂያ ያዘጋጀለት ወይኑ ሲደርስ አገልግሎቱ ተጨምቆ እንዲጠጣ ተጨምቆ የወይን ጠጅ መሆን እንዲችል ለማድረግ ነው። እየሰማችሁ ነው። ማማም ያዘጋጀለት ደግሞ ከሩቅ የሚመጣ ጠላትን ወይም ከሩቅ የሚመጣ ቅጥሩን ሊያፈርስበት የሚችል ከወይኑ የፈለገውን ፍሬ ማግኘት እንዳይችል ሊያደርገው የሚችለውን ጠላት መመልከትና ማወቅ እንዲችል። ክርስቶስ በጅማሬው ይሄንን ያወራ የነበረው ስለ እስራኤላውያን የወይን አትክልት ስፍራ ተብላ የተነገረችው እስራኤል ናት። ቅጥር መቀጠር የተባለው እስራኤልን መጠበቁን መንከባከቡን ለማሳየት ነው። መጭመቂያ አዘጋጀላት የሚባለው ደግሞ ከእግዚአብሔር የተቀበለችውን የሰጣትን ነገር በሙሉ ፍሬ ልታፈራበት የምትችለውን መጠቀም የምትችልበትን መንገድ ሰጣት። ቤተ መቅደስን ሰጣት፣ ታቦትን ሰጣት፣ ካህናትን ሰየመላት። መቅደስ አዘጋጅቶ መግባት መውጣት እንዲችሉ እነሱም ተሳታፊ መሆን እንዲችሉ መስዋዕት የሚያቀርቡበትንም ስርዓት ሰጠ። ቅጥር አዘጋጀላት አልኳችሁ። መጭመቂያ አዘጋጀላት፣ ማማም ጭምር ሰራላት። ማማው ከሩቅ የሚመጣ ጠላትን ለማወቅ እንዲረዳ ሁሉ መጽሐፍትን ሰጣት ማለት ነው። ነቢያትን አስነሳላት። ከሩቅ የሚመጣውን ክፉም ይሁን ደጉን መስማትና ማወቅ እንዲችሉ አዘጋጃቸው። ይሄ የተደረገለት ይሄ የተፈጸመለት ቦታ እንዳልኳችሁ በጅማሮ እስራኤል ናት። እስራኤል ግን ለዚህ ለተደረገላት ነገሩ አጸፋውን የመለሰችውና ለእግዚአብሔር ያሳየችው ግብረ መልስ ግን እንዴት ነበረ? ሲነበብ እንደሰማችሁት ቅዱስ ወንጌሉ የወይኑ ስፍራ ባለቤት ወይኑ የሚያፈራበት ጊዜና ወቅት እንደደረሰ ስላወቀ ሰራተኞቹን ላካል። ሰራተኞቹን የላካቸው ልብ ብላችሁ ስሙ። ቅጥሩን እንዲያፈርሱ ወይ የቆመላቸውን ማማ እንዲንዱ ወይ መጭመቂያቸውንም ጭምር ደግሞ እንዲንዱባቸው አይደለም፣ ፍሬውን ብቻ መልቀም እንዲችሉና የተደከመባትን ድካም እንዳለና እንደሌለበት ለማየት ነው። ሰራተኞቹ ግን ሲመጡ በውስጥ ይሰሩ የነበሩት ሌሎች ሰራተኞች ቀድመው በወይኑ ስፍራ ላይ የነበሩት በጣም አድርገው አስቸገሩ። እንዲያውም ይመጡ የነበሩትን ሰራተኞች አንዳንዶቹን ገደሏቸው፣ አንዳንዶቹን ወገሯቸው፣ አንዳንዶቹን ደግሞ በጣም ብዙ ስቃይን አሰቃዩአቸዋል። እግዚአብሔር ለደከመላት ለእስራኤል ይልካቸው የነበሩት ሰራተኞች የተባሉት ነቢያት ናቸው። መጽሐፍ ስለሰጣቸው ስለጠበቃቸው በእግዚአብሔር መቅደስ ውስጥ በረከትንና ፍሬን ማግኘት የሚችሉበትን መጠቀም የሚችሉበትን ነገር በሙሉ ስላደረጋቸው እግዚአብሔር ይሄ ይበቃቸዋል ብሎ አልተዋቸው። እግዚአብሔር እንዲህ አይነት አምላክ ነው። እኛ ለልጆቻችን በየትኛውም ጊዜ ላይ ዛሬ ስለለበሱ ይበቃቸዋል፣ ጠግበው ስላደሩም ነገ ያስፈልጋቸውም አንልም። እንዲያውም የበለጠውን ነገር እናደርግላቸዋለን። እግዚአብሔርም ለሕዝቡ እንደዛ ነው። መጽሐፍ ስለሰጠ መቅደስ ስለሰራ
እንዲሁም የሚያስፈልገንን ነገር በሙሉ ስለሰጠ በቃ ይሄ በቃቸዋል አላለም። ነቢያትን ይልክላቸው ነበር። ለነቢያት ግን እነዚህ እስራኤላውያን ያሳዩ የነበሩት ግብረ መልስ ግን እንደነገርኳችሁ ነው። ገደሏቸው፣ አሰቃዩአቸው፣ ወገሯቸው። ይሄንን ሁሉ ነገር አደረጉባቸው። ይሄንን ሁሉ ሲያደርጉባቸው ግን ያደርጉት የነበረው ለምንድነው ነው ጥያቄው። ልብ ብላችሁ ስሙ። እስራኤላውያን ነቢያትን ይገሉ የነበሩት፣ እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድነው ስትሉ አንደኛውና የመጀመሪያው ምክንያት ህዝቡ ከእግዚአብሔር ርቆ ስለነበረ ነው። ጥቂቶች መልእክት ለመላክ ከተላኩት በውስጥም ጭምር እግዚአብሔርን አብረው መርጠው ለመኖር ካልፈለጉት በቀር ብዙሃኑ በመሬት ሊመቸው የሚችለውንና በዚህ በሚኖርበት ህይወቱ ላይ ሳይጎልበት መመላለስ የሚችልበትን ምርጫዎች መርጦ ስለነበረ እነዚህን ነቢያት ቦታ ሰጥቶ ለማዳመጥ አልፈለግም። ነቢያትን ሁለተኛ ይገሏቸው የነበሩት መስታወት ስለሆኑባቸው ነው። ከእግዚአብሔር ፊት እንዴት መመላለስ እንደሚችሉ ስለነገሯቸው ብቻ ሳይሆን እግዚአብሔር የሚፈልጋቸው ሰዎች በምድር ላይ እንዴት መኖር እንዳለባቸው ከቃል ባለፈ በህይወት ስላሳዩአቸው። ነቢያት ጥፋት ኖሮባቸው አልነበረም የተገደሉት። ነቢያት ክፉ ነገር ተናግረው አልነበረም። ነቢያት ሟርት ተናግረው አልነበረም የተገደሉት። እውነት ስለተናገሩ በእውነት ስለኖሩ ሰው ክፋትን መርጦ እግዚአብሔርን ከማየት ይልቅ እነሱ ግን እግዚአብሔርን አይተው ደግን ነገር በመምረጣቸው ነበረ ዋጋ የከፈሉት የነበሩ። ስለዚህ ሁሉ ግን የደረሰባቸው ለነቢያትም ጭምር የተደረገላቸው አቀባበል ምንድነው ከተባለ ድንጋይ ነው። ምንድነው ከተባለ መጋዝ ነው። ምንድነው ከተባለ ሰይፍ ነው። ለዛ ነው ቅዱስ ጳውሎስ ራሱ በሐዲስ ኪዳን ክርስቶስን ስለመምረጣቸው ከእግዚአብሔር ጋር አብረውም ጭምር ለመኖር ምርጫቸው ስላደረጉ አንዳንዶች በፍሩክታ ሌሎችም በበረሃውና በየጉያው በሙሉ ተሰደዱአል። ልክ ዘማሪው እንደሚለው ማለት ነው። በየገዳማቱ በየበረሃው የሚል መዝሙር አታውቁ? ስለ ክርስቶስ ሲል የተከፈለ ዋጋ የሚከፈለውም ሰዎች የሚደርሳቸው ገጸ በረከት ይሄ ነው። ነቢያት እግዚአብሔርን ስላሉ ተወገሩ። ነቢያት እግዚአብሔርን ስላሉ ተገደሉ። ነቢያት እግዚአብሔርን ስላሉ ብዙ ጸዋትወ መከራ ተቀበሉ እንጂ ክፋት ተገኝቶባቸው አልነበር። ነቢያት በዚህ አይነቱ ምክንያት ሲሞቱ፣ በዚህ አይነቱ ምክንያት በራሳቸው ሰው ነው የምላችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ላይ ያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀን። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድንም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ነቢያት እንዳልኳችሁ ነው የተገደሉት በሩቅ ሰው አይደለም። ዛሬም ሀገራችን ላይ ያሉት በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። ካልሆነ በቀር ግን ሌላ ምንም ምክንያት የለውም። ገዳዮቻቸው የሚገሏቸው ነቢያትን ለምን ነበር አልኳችሁ እኮ ራሳቸውን ስለሚያዩባቸው ነው። ሰው ከመስታወት ፊት ቆሞ እድፉን እንደሚያነጻው ሁሉ እውነተኛ ክርስቲያኖች የሰውን ጥላቻ፣ እውነተኛ ክርስቲያኖች ሰው እንዴት ከእግዚአብሔር እንደራቀ ፍንትው አድርገው የሚያሳዩ መስታወቶች ናቸው። የሚጠሉት የሚገፉት
የሌላውን ክፋት እንደ ክፋትነቱ የሌላውን ኃጢአት እንደ ኃጢአትነቱ ከሰው ወቅሰው ፈርደው ሳይሆን የሆነውን እንደሆነ ስላሳዩ ሌላ ምንም ነገር ሆኖ አይደለም። ነቢያት እግዚአብሔርን ስለተናገሩ የደረሰባቸው ድንጋይ ከሆነ ነቢያት የደረሰባቸው እግዚአብሔርን ስለተናገሩ ሰይፍና ስለት ከሆነ ዛሬ እዚህ ላይ የምንኖረው ክርስቲያኖች እውነት ክርስቲያን ስንሆን የምንሸለመው ታዲያ ምን ይመስላችኋል? ሌላ ምንም እኮ ሊሆን አይችልም። ስለ ክርስቶስ መሞት ካልሆነ በቀር ሌላ ምንም ነገር ሊደረግ አይችልም። በየትኛው ጊዜ ነው ክርስቶስን ስለሰበኩ በእውነትም ጭምር ከእግዚአብሔር ጋር አብረው ስለኖሩ ተብለው መሬት የተሸለሙ ቤት የተሸለሙ መኪና እያሽከረከሩ የሄዱ ክርስቲያኖች ነበሩ እንዴ? እንዲያውም ያንን ነገር የተጸየፉት ነበር እንጂ ነበሩት ሹመት ሽልማቱን የጠሉት ስለ ክርስቶስ ሲሉ ስለከፈሉት ዋጋ መሬታዊ የሆነ ስጦታ ሊሰጣቸው ሲል አንፈልግም፣ ይሄው እግዚአብሔርን ያስረሳናል፣ ጥቅሙ በኋላ ላይ መልሶ እግዚአብሔርን እንድንዘነጋው ያደርገናል ብለው የሸሹ ናቸው እንጂ የኛ ኗኗር ግን እውነቱን ስትመለከቱት ስለኖርነው ክርስትና ወይም ለመኖር ስለሞከርነው ክርስትና ዋጋውን ብድራቱን እንዲሁም ደግሞ ገጸ በረከቱን መካፈል የምንፈልገው ከፊት ለፊታችን ስለሚመጣብንና ስለሚደረግብን መከራ አይደለም። ተውት መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። ግን እግዚአብሔር ይመስገን እውነት ለመናገር ማስተዋል የሚችሉ አሳቢ የሆኑ አባቶች እናቶች ስላሉን ነገር እንዳንረሳ የደረሰብንንም ጭምር እንዲሁ ዝም ብለን ወደ ኋላ እንዳናደርግ ስለሚያደርጉን ነቢያት የሞቱት ለዚህ ነው። ዛሬም ያሉት ሰዎች የሚሞቱት ለዛው። ነቢያቱ መገደላቸው ነቢያቱ መሞታቸው የወይኑ የባለቤቱን ስፍራ ግን ይበልጥ እንዲያውም ሌሎች መልእክተኞችን እንዲልክ ነው ያደረገው እንጂ ስለገደሉብኝ ብሎ እንዲያስቀምጣቸው አልተገደደም። እየሰማችሁ ነው። ነቢያቱ ስለሞቱበት እግዚአብሔር አምላክ ነቢያትን አልልክም አላለ። የላካቸው የሱ እውነተኞቹ መልእክተኞች ዋጋ ከፍለው ደማቸውን ለሱ ስላፈሰሱ ከዚህ በኋላ ደም መፍሰሳቸው ይቆማል፣ እኔ ማንንም አልልክም፣ የሆኑት እንደሆኑት ይሁኑ ብሎ አልተዋቸው። እንዲያውም ሲገሉ እየላከ ነው። ትምህርት ነው። በነገራችን ላይ ትምህርት ነው። ላስተዋለው ሰው እግዚአብሔር አምላክ ተስፋ አይቆርጥብንም ማለት ነው። ስላልሰሙ ጆሮዎቻችን ማስተዋል ስላልቻለው አይምሯችን እየተነገረው ነገር ግን ሰምቶ መኖር ስለከበደው ማንነታችን እግዚአብሔር አምላክ አልተወንም። አሁንም ድረስ መስማት የምንችል ከሆነ አሁንም ድረስ መለወጥ የምንችል ከሆነ አሁንም ራሳችንን ማስተካከል የምንችል ከሆነ ሌሎችም ሰዎች እንዲሁ በሌሎችም ሕይወታቸውም ጭምር መማር የምንችልበትን መንገድ ይከፍታል። በመጨረሻ ግን የወይኑ ባለቤት ስፍራ የተባለው አምላካችን ልዑል እግዚአብሔር ግን የላከው ልጁን ነው። ምኑን አልኳችሁ? ልጁን የላከው። ነቢያቱን የቀጧቸው ወይ መጀመሪያ የተላኩትን ሰራተኞች የገደሏቸው ሩቅ ስለሆነ ነው ብሎ አሰበላቸው። አይገርማችሁ? ሩቅ ስለሆኑ ማለት ነው፣ ቅርብ ስላልሆኑ አንድም መተው ቦታውን ይወርስብናል ብለው ስላሰቡ። ግን እግዚአብሔር አምላክ ስላደረጉት ግፍ በግፍ ስለበፈጸሙት ክፋት በክፋት ሊመልስ የሚችል አምላክ አልነበረም፣ አልሆነባቸውም ጭምር። ይሄን ክርስቲያኖች ሁሌም እንምላችሁ እንዳትረሱት ባካችሁ። እግዚአብሔር አምላክ ስለደረሰብንና ስለሚሆንብን ክፋት በሙሉ በቀለኛ ነው ማለት አጥፊ ነው ብቻ ማለት አይደለም። እግዚአብሔር አምላክ በቀለኛ ነው ማለት ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ የነበረ ነው። ትላንትና ያሳደድ የነበረ ደማስቆ ድረስ ወርዶ አንገት ስቤ አመጣለሁ ያለው ጳውሎስ እኮ እዛው ተምሮና ተለውጦ የሚሰደድ ሰው ነው። የእግዚአብሔር በቀሉ ሰይፍና ስለት አንስቶ መቅሰፍትም ጭምር እየላከ መቅጣት ብቻ አይደለም፣ ያሳደዱትን እንዲሰደዱ ማድረግ ነው። የገደሉትን እንዲሞቱለት ማድረግ ነው። የጠሉትን ይበልጥ እንዲሞቱለት ማድረግ ነው። ይሄን እግዚአብሔር አምላክ አድርጎታል። መድኃኔዓለም አምላካችን ይሄንን ፈጽሞታል። እንኳን ሩቅ ለሆኑት ሰዎች ቀርቶ ነው የምላችሁ፣ ከደሙ ንጹህ ነኝ እንኳን ብሎ እጁን ታጥቦ አሳልፎ ለሰጠው ጲላጦስ እንኳን እግዚአብሔር አምላክ በቀሉን የተበቀለው እሱን በመቅሰፍ አይደለም፣ የሞተውና የገደለውን ምክንያት እንዲሆን ያደረገውን ክርስቶስን አምኖት በስሙ እንዲሞት ሰማዕት ነው ያደረገው።
በቀልንም ስንመኝ እንዴት ያለውን በቀል መመኘት እንዳለብን ማወቅ አለብን። ጨካኝ መሆን የለብንም። ዓለም ውስጥ ስንኖር ዓለሙን መስለንም መታየት የለብንም። እንደ ዓለሙ ማስተጋባት የለብንም። ለምዶብን ነው እንጂ ዓለም ለሚደርስባት ችግር፣ ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። መግለጫው ክፉ ነው እያልን አይደለም። ነገር ግን ቤተክርስቲያን ስለሚደርስባት መከራ እጆቿን ዘርግታ መፍትሄ ወደሚሰጣት ወደ እግዚአብሔር ነው የምትጮኸው። ከንፈራችንን መጠን እንዲሁ ዝም ብለን አይደለም የምንሄደው። እንባችንን አፍስሰን እግዚአብሔር አምላክ እንዲመለከተን እንማጸናለን እንጂ ዓለም ላይ ስንኖር ክርስቲያኖች እንደ ዓለምማ መሆን የለብን። በልተን ጠጥተን አግብተን ወልደን ልንኖር እንችላለን። ነገር ግን ያንን ሁሉ ስናደርግ ለምን እንደምናደርገው ማወቅ አለብን። እውነቴን ነው የምላችሁ፣ ክርስቲያን መሆናችን ትርጉም አልባ መሆን የለበት በፍጹም። አሁን እንደዛ ስለሆንን ነው እንጂ ትርጉም አልባ መሆን የለበት። ቅዱስ ጎርጎርዮስ ክርስቲያኖች በዓለም ሲኖሩ ስለሚያደርጓቸው ነገሮች በሙሉ ሲናገር ምን እንዳለ ታውቃላችሁ? ክርስቲያኖች ለሚኖሩባት ቦታ እንደ ዜጎች ይኖራሉ፣ ግን ስደተኞች ናቸው አለ። አይገርማችሁ? ለሚኖሩባት መሬት ዜጎች ናቸው፣ ግን ስደተኞች ናቸው። ስደተኛ የሆኑት ግን መርጠው ነው፣ በሰማይ ስፍራ እንዳላቸው ስላወቁ። ቀጠለ ቅዱስ ጎርጎርዮስ፣ ክርስቲያኖች በምድር ሲኖሩ ይነግዳሉ፣ ያተርፋሉ፣ ይበላሉ፣ ይጠጣሉ። ያን የሚያደርጉት በምድር ስለኖሩ ብቻ ነው። ነገር ግን ሁሉንም ደግሞ ይንቁታል አለ። በቃ ክርስቲያን መሬት ላይ ሲኖር ክርስቶስ በመሬት ላይ ሲኖር ያደረገውን ነገር በሙሉ እያደረገ ለመኖር ራሱን ነው ማዘጋጀት መቻል ያለበት። እንደዛም ሆኖ ነው መሰራትምና ማደግ ያለበት። እንደዛ መሆን እንድንችል እግዚአብሔር ሁላችንንም በቸርነቱ ይርዳን። ስሙን መሸከሙንማ ሁሉንም ተሸክመነዋል። ነገር ግን ግብሩን የከበደን አሁን መኖሩ እንዳልኳችሁ ነው። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማል? እንዴት ቆሞ የመርቆሬዎስን ገድል ይሰማል? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን ነው የሚጨምረው። የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርገን። እኛ አሁን የምንኖርበት ዓላማ እውነት የሚያስኖር ይመስላችኋል? እነሱ ግን ሊኖሩበት የመረጡትም ሊሞቱበትም ጭምር የወደዱት ዓላማቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት እግዚአብሔር ስሙ የተመሰገነ ይሁን። ይህን ማየት እንድንችል ራሱ ያደረገን ክርስትና የለም ብለን ደፍረን እንዳንናገር፣ ስለ ክርስቶስ የሚኖሩ ሰዎች የሉም ብለን እንኳን አፋችንን ሞልተን እንዳንናገር የሚያደርገን ብዙ ምክንያት ይሰጠናል። ብዙ ምክንያት። ከነዛ ሁሉ ምክንያት ትልቁ ምክንያት ግን እንዳልኳችሁ ልክ የወይኑ ባለቤት ስፍራ ነቢያቱን የቀደሙትን አባቶችን ልኮ ሰዎቹ በአጸፋው ሞትን እንደፈረዱባቸው ሁሉ ምናልባት ከሰሙ ምናልባት ካዳመጡ ብሎ ልጁን ላከላቸው ይላል። ልጁን ሳይውት ግን ጭራሽ ተናደዱ አለ ቅዱስ መጽሐፍ። ጭራሽ ተናደዱ። እንዲያውም ልጁ መሆኑ ራሱ ወራሽ እንደሆነ ያስታውቃል። እውነት ነው። ሊወርስ የሚችል ወራሽም ሆኖ ሊገኝ የሚችል የአባትን ንብረት ልጅ ሊሆን ስለሚችል ስለዚህ ልጁን እንግደለው አሉ። ልብ ብላችሁ ስሙ። ለመግደል ምክንያታቸው አንደኛ ልጁ ስለሆነ ነው፣ ቅርበት ስላለው ማለት ነው። እየሰማችሁ ነው? ግን ቅርበት ስላለው ማለት ነው። የሩቅን ሰው በምን አድርጌ ምሳሌ ልስጣችሁ? ለምሳሌ ቤታችሁ ውስጥ አክስት ሲሞትና ወይ አጎት ሲሞትና ልጅ ሲሞት ያለው ልዩነት ተመሳሳይ ነው ወይስ አንድ ነው? ተመሳሳይ ነው ወይስ ይለያያል? ይለያያል እኮ።
የሩቅ ዘመድ ሲሆን ወይም የስጋም ዘመድ ሆኖ እንደራሳችሁ እንደ ልጅ ሊሆን ግን አይችልም። ልብ ብላችሁ ስሙ። ጠላቶች የሆኑት የወይኑን ስፍራ ለማስተካከል ተሰይመው ልጁን ለመግደል የወሰኑት ሰዎች ቦታውን ለመውረስ ካላቸው ፍቅር ብቻ አይደለም፣ እርሱን በመግደል አባትየውን የበለጠ እንደሚያሳዝኑትም ጭምር ስለሚያውቁ ነው እንጂ። ስለዚህ እንግደለው ብለው ተማከሩ። በሁለተኛው ግልጽ የሆነው ምክንያታቸው ደግሞ እርሱን ከገደልን ወራሹንም ጭምር ካወጣን ባለቤትነቱ የቦታው የኛ ይሆናልን ብለው ጭምር ስላሰቡ ነው። ልጁን ያዙት፣ አሰቃዩት፣ አንገላቱት፣ ዋጋም ጭምር አስከፈሉት። ከነቢያት በኋላ የወይን አትክልት ስፍራ ለተባለች ለእስራኤል ለሕዝቡ ሁሉ የተላከው ልጅ የሚባለው ዛሬ በዓሉን የምናከብርለት ቸሩ መድኃኔዓለም እግዚአብሔር አምላክ ክፋታችንን አይቶ እግዚአብሔር አምላክ ለላካቸው መልእክተኞቹ ለነቢያትና ለቅዱሳን የሰጠነውን ግብረ መልስና ክፋት ተመልክቶ ክፋትን በክፋት ሊመልስብን አልወደደም። እንዲያውም የበለጠ ደግነቱን አሳየን እንጂ፣ እንዲያውም የበለጠ ፍቅሩን አሳየን። ልጁን ሊሰጠን ወደደ። ጌታችን ኢየሱስ ክርስቶስን ልጁን የሰጠን። ይሄ ልጅ ተብሎ የተጠቀሰው በነገራችን ላይ እኛው ራሳችን ጠምዝዘን ስለ ክርስቶስ እንዲናገር ስላደረግነው አይደለም። ቅዱስ ቃሉ ልጁ ተብሎ የተጠቀሰው በወንጌል ስፍራ ላይ ተደጋጋሚ ብትፈልጉ የምታገኙት ጌታችን ኢየሱስ ክርስቶስን። ሌሎቻችን ለእግዚአብሔር ያለንን ልጅነት ቅዱስ መጽሐፍ ሲናገር ልጆች እያለን የሚጠራው እስኪ ልጆች በሉ። አዎ እኛ ስንጠራ ልጆች ተብለን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሲጠራ ልጅ ተብሎ ነው። ልዩነት ስላለው እኛ ልጆች የተባልነው ልጅነታችን የጸጋ ስለሆነ ነው፣ የስጦታ ነው። ልጅ አለመባልም እንችላለን እግዚአብሔርን አባት እንዲሆነን ካልመረጥ ነው። ጌታችን ኢየሱስ ክርስቶስ ግን ልጅ ተብሎ ሲጠቀስ የባህሪ ልጅነት ነው። ማንም ሊነጥቀው የማይችል ማለት ነው። ማንም ሊወስድበት የማይችል ልጁ ተብሎ የሚጠቀሰው እርሱ ነው። ጌታችን ኢየሱስ ክርስቶስ ሲጠመቅ የባህሪ አባቱ እግዚአብሔር አብ በሰማይ ሆኖ ሲናገር ሲመሰክር የመሰማ ነው። የምወደው ምኔን ያለው ልጄን ያለው የምወደው ልጄን ያለው በደብረ ታቦር የማርቆስ ወንጌል ምዕራፍ 9 ላይ ብርሃነ መለኮቱን ሲገልጥ ለደቀ መዛሙርቱ ሲያሳይስ ያው የባህሪ አባቱ እግዚአብሔር አብ ምን ብሎ ነው የምወደው ምን ያለው ልጄን ያለው። ስለዚህ ልጁን ላከላቸው የተባለው ክርስቶስ ነው፣ ሌላ ማንም አይደለም። ለተላከው ልጅ ግን የወይኑ አትክልት ስፍራ ጠባቂዎች፣ ሰራተኞች ተብለው የተሰየሙት ግን የሰጡት ግብረ መልስ የተለየ ነበር። እንግዲህ ተመልከቱት ክርስቲያኖች፣ የወይኑ አትክልት ስፍራ በቁመናው በጅማሬው ማለት ነው ትርጉሙ እስራኤላውያን ናት አለ። ለእስራኤል እግዚአብሔር አምላክ ነቢያትን ላከ። ከተላኩት ነቢያት በላይ ግን የነቢያቱ ትርጉም እንዲገባቸውም ያጠፋቸው የገደሏቸው ዋጋ ያስከፈሏቸውም ጭምር የበለጠውን ነገር እንዲረዱ ልጁን ሰደደላቸው። ሁለተኛው የወይን አትክልት ስፍራ የተባለችው የተሰበሰብንባት ቤተክርስቲያን ናት። ቅጥር ቀጠረላት ማለት የቤተክርስቲያን ቅጥሯ ስርዓቷን መጭመቂያ ማሰላት የተባለው በነገራችን ላይ ሰማዕታትን ነው። ታውቃላችሁ ወይን ፈሳሽን ሊሰጥ የሚችለው በመጭመቂያ ውስጥ ገብቶ ሲጨመቅ ነው አይደለም? ረጉድ ነው አይደለም? ነው፣ ምንም ጥርጥር የለውም። ለቤተ ክርስቲያን አይገርማችሁ? የወይኑ አትክልት ስፍራ ጠባቂ ለወይኑ ስፍራ መጭመቂያ ያዘጋጀላት እንደተባለው ሁሉ ለቤተ ክርስቲያንም መጭመቂያዋ የሰማዕታት ደም ነው። እንደሚኖር ማሳያ ማለት ነው። የምንሰማው ቃል እግዚአብሔር የምንሰማው ስብከት እንዲሁ ቃል ብቻ አይደለም፣ ንግግር ብቻ አይደለም፣ ትምህርት ብቻ አይደለም። የሚኖረው ሰው አለ፣ መርጦ የሚኖረው ማለት ነው። እነሱ የሚጨመቁበት እነሱ ተጨምቀውም ጭምር የወይን ዘለላ ምንድነው ፈሳሹን እንደሚሰጠው ሁሉ እነሱም በመከራ ውስጥ በመኖር ደማቸውን በማፍሰስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስክር ይሆናሉ። ቤተክርስቲያን ውስጥ ያለው መጭመቂያው የተባለው ሰማዕታቶች ናቸው ውስጥ የሚኖሩት። ቅጥሯ ስርዓቷ ነው። ማማ የተባለው ጌታችን ኢየሱስ ክርስቶስ ነው። አንድም ማማ ተብለው የሚጠቀሱት ካህናተ ቤተክርስቲያን ናቸው። ስልጣናቸው ከፍ ያለ ሰማያዊ የሆነና ረቂቅ የሆነ ማለት ነው። ለሀገሩ ለእስራኤል ዞሮ ለሚያስተምርባት ስፍራ ምንም እንዳላጎደለባት ቤተክርስቲያን ውስጥም ክርስቲያኖች ምንም አላጎደለባትም። ልብ ብላችሁ ስሙ። መከራው፣ ችግሩ፣ ጭንቁ የምንሰማው ክርስቲያን ስለሆነን ብቻ ብዙ የሚደርስብን ነገሮች እግዚአብሔር ያጎደለብን ነገር ኖሮብን አይደለም። ምንም የጎደለብን ነገር የለም። ምናልባት ለዚህች ቤተክርስቲያን የጎደለባት ነገር ቢኖር ቃሉን ሰምቶ የሚኖርላት ሰው፣ ሌላ ምንም የጎደለባት ነገር የለም።
ከቅጥርም ከስርዓትም ስርዓትን ያላት እናፈርሰዋለን እንጂ እንደፈለግነው እኛ። ከአገልጋዮችም አገልጋዮች ነው ያላት ንጹሃን ሆነው ህይወቷን የሚሰጡላት በደንብ አድርገው የሚኖሩላት። ከመጭመቂያ ውስጥ ያሉ ሰማዕታት ከሰማዕታትም በደንብ ነው ያሉላት ዘወትር ሊሞቱላት አንገታቸውና ህይወታቸውን የማይሰስቱላት። አልኳችሁ ከቤተ ክርስቲያን የጎደለ ነገር ቢኖር እኛ ነን። እንደተሰበከልን ያልኖርነው፣ እንደተነገረን ያልፈጸምነው፣ እንደምንሰማው ለመኖርንም ጭምር ያልፈቀደንና ያልወደድን ማለት ነው። አሁን እንኳን በዚህ ሁሉ ውጣ ውረድ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። እኛ ደፋሮች እኮ ነን። እውነቴን እንደምነግራችሁ ደፋሮች፣ ኃጢአታችን ግድ የማይሰጠን ማለት ነው። በደላችንና ነውራችን ምንም ነገር የማይከብደን። እውነቴን እኮ ነው የምላችሁ። እንዴት የራሳችን ኃጢአት ለራሳችንስ እሺ አይከብደን? ለምደነው ነው እንበል። የኛ ኃጢአት ለሀገር ለወገን ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል? ጸሎት እኮ ተለምነን የምንጠራበት አይደለም። እኛው ራሳችን ተሰብስበን እንጸልይ ብለን የምናነሳው ነው እንጂ ጥሪ እኮ ነው። ክርስቲያኖች ምን እናርግ ነው ታዲያ የሚባለው? መፍትሄው ከእርሱ ነው ከተባለ እግዚአብሔር ነው መልስ የሚሰጠን ከተባለ እርሱን የምንጠራው በምንድን ነው? መልሱልኝ። በጸሎት እኮ ነው። ሌላ በምን ልንጠራው እንችላለን? ድረስልን ብለን በመጣራት ነው። ሌላ በምን ስንጠራው እንችላለን? ህይወታችን መስተካከል አለበት ክርስቲያኖች። እውነቴን ነው የምላችሁ። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ እዚህማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? መስተካከል ካለብን መስተካከል አለብን ክርስቲያኖች። እውነቴን ነው የምላችሁ። ሁላችንም ያጠፋነውን የሳትነውን ያጎደልነውን ይጠቅማል ብለን ነገር ግን በዘለቄታው ቤተክርስቲያኒቷን እየጎዳት ያለውን ነገር በሙሉ እውነቴን ነው የምላችሁ መስተካከል አለብን። በቃ ያፈረስናቸው ህጎች በሙሉ የናድናቸው ስርዓቶች በሙሉ ችግር የለም ብለን ገሸሽ ያደረግናቸው የቤተክርስቲያን ህይወቶች በሙሉ ዛሬ መተው ዋጋ እያስከፈሉን ያሉት እነሱ ናቸው። ሌላ ምንም ነገር አይደለም ክርስቲያኖች፣ እነሱ ናቸው። የትላንትና ኃጢአቶቻችን ማስተካከል ያልመረጥናቸው እንዲያውም ለምደን ጭራሽ እንደ ስርዓት እያደረግን ለመኖር የወደድናቸው ዛሬ ዋጋ ያስከፍሉናል። ካላስተካከልናቸው ነገም አያቆምም፣ ነገም ይቀጥልብን። ስለዚህ ቢያንስ እንኳን መፍትሄን ፈልግ ብለን ቢያንስ እንኳን እናስብ ብለን ቢያንስ እንኳን ከኛ ምን ይጠበቃል ስንል ከኛ ምን ይጠበቃል የሚለው ጥያቄ መልሶ የሚጀምረው ከየግለሰብ ከራሳችን። ከገሌ የሚጠበቅበትን ካላወቅ ካንተና ከኔ የሚጠበቅበትን ልንገር፣ ንስሐ እንግባ፣ ክፋት መስራታችንን እንመን፣ ለወደቁት ሰዎች ደርሰን ለማንሳት እጆቻችን ባይዘረጉ ሊያነሳቸው ወደሚችል እግዚአብሔር እጆቻችንን እንዘርጋ፣ ልባችንን እንክፈት። ቢያንስ ይሄንን አንድ ሰው ማድረግ ይችላል። ሌላውን ብንቶ ማለት ነው። ልጁን ለደደላቸው፣ ልጁን ላከላቸው፣ ሰደደላቸው። እነሱ ምንም ቁም ነገር አልነበረም። እንዲያውም የምታስታውሱ ከሆነ ነቢያትን ካሰቃዩበት፣ ነቢያትን ከበደሉበትና ነቢያትን ዋጋ ካስከፈሉበት በላይ ክርስቶስን ዋጋ አስከፍለውታል። አሰቃይተውታል፣ ገርፈውታል። በአንድ ፍርደኛ ሊደረግበት የማይገባውን ነገር በሙሉ በአምላካችን አርገውበታል። መግረፍ ብቻ አይደለም፣ ውሃ እንዲጠማ አርገውታል። መስቀል አሸክመውታል። ራቆቱን እርቃኑን ሆኖ ኀፍረት እንዲሰማው አድርገውታል። ሰው ሁሉ ማየት እንዲችል፣ ሰው ሁሉ መመልከት እንዲችል በመስቀል ላይ ከፍ አድርገው ሰቅለውታል። እውነተኛ የሆኑ ክርስቲያኖች አድራሻቸው ጎልጎታ ላይ ነው። እውነተኛ የሚኖሩ ክርስቲያኖች የሚታዩት ከመስቀሉ ስር ነው። ስለ አምላካቸው መከራ እየተቀበሉ ማለት ነው። እኔ ክርስቲያኖች ስለ እግዚአብሔር ቢያንስ እንኳን እምላችሁ ስለ ስሙ መሞት ቢከብደን ስለ ስሙ መኖር እንዴት ይከብደናል? ቤተ ክርስቲያን ሆነን እግዚአብሔር ጋር አብረን መኖር የምንችልበት ጥሪ እየተሰማ ቅዳሴ እየተቀደሰ ቅዱስ ቁርባን እየተሰጠ የንስሐ አባቶች ቆመው በቅዱስ ቤተ ክርስቲያን ቅጥር ግቢ ውስጥ እያሉ ሞቱን መጀመሪያ ምን አስመኘህ? መኖሩን እስኪ መጀመሪያ ልመደው።
እኔ ለሃይማኖቴ ሞታለሁ ትላለህ? ኧረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም ክርስቲያኖች፣ መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩል። እኛ እኮ ከሩቅ የሰማነው ሞት፣ ከሩቅ የሰማነው ሰይፍና ስለት እዚህ ቢመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች፣ ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ለምን ይመስላችኋል ዘመነ ሰማዕታት ሲያበቃ መነኮሳት በረሃውን በሙሉ ያጥለቀለቁት? ሰይፍና ስለቱ ሲቀር የሰላም ዘመን መጣ ተብሎ በቆስጠንጢኖስ ሲታወጅ እኮ ደም ስለ ክርስቶስ ማፍሰስ በግድ ቀረ ብለው አገር ሰላም ብለው አልተቀመጡም። ሕይወታቸውን ለክርስቶስ አሳልፈው ስለሰጡ መከራውን ለመሳተፍ እንዲያውም የበለጠ ጭንቅ ወደሚገኝበት ወደ በረሃው እየሸሹ ገቡ እንጂ ሰማዕትነቱ ሲቀር ሰማዕትነቱ እየቀረ ሲመጣ ምንኩስናው እያበበ እየሰፋ መጣ። ምክንያቱ ይሄ ነበር፣ ስለ ክርስቶስ መኖርን መናፈቅ ማለት ነው። ልጁ የሞተላቸው ልጁንም ጭምር እንዲሞት ከመላኩ በፊት መጀመሪያ እኮ ክርስቶስ አብሯቸው እንዲኖር ነው የተደረገው። እየሰማችሁ ነው? ክርስቶስ ከመሞቱ በፊት አብሯቸው ነበር አልነበረም? ነበረ፣ ኖሮ ነበረ። ሕይወትን እንዴት መመላለስ እንዳለባቸው አሳይቷቸው ነበር። ሕይወትን ካሳያቸው በኋላ ነው ሞትንም ጭምር ያሳያቸው እንጂ ሞትን አሳይቷቸው አልነበረም መጀመሪያ ያስደነገጣቸው። እኛም የሚመጣውን ሞት የምንፈራው መጀመሪያ መኖሩ ስለከበደን ነው። የሚከብድም ሆኖ አይደለም ስላልመረጥነውም ጭምር ነው። ማናችንም እውነቴን የምላችሁ ክርስቲያኖች ቆመን አንቀርም። በአንድም ይሁን በሌላ መንገድ መሞታችን አይቀርም። ግን አደራ መርሳት የሌለባችሁ እንዲሁ ኖረን እንዲሁ እንዳንሞት ግን መፍራት አለብን። በጣም እንዲሁ ዝም ብለን መኖር እንዲሁ ዝም ብሎ መሞት አያዋጣም። ስንኖር የእውነት ለክርስቶስ መኖር መቻል አለብን። በቃ ስንሞትም ስለ እግዚአብሔር ብለን መሞት መቻል አለብን። በቃ እንደዛ መኖርን ነው መናፈቅ መቻል አለብን። ልጁን ሰደደላቸው። የሰደደውን ልጅ ደግሞ እንዳልኳችሁ ክርስቶስን ይበልጡኑ መከራ ያበዙበት፣ ይበልጡኑ ስቃይ ያበዙበት። ስለዚህ ምን ይደረጋል አላቸው። ጠያቂውን መልሶ ለራሳቸውን ይጠይቃቸው በነገራችን። ስለዚህ የተሻለው ነገር አሉ ፈሪሳውያን። እያወቁት እኮ ነው ደግሞ መልሱን የሚሰጡት። እያወቀ ጥፋት የሚያጠፋ ሰው አለ ማለት ነው። አያችሁ፣ እያወቀ ማለት እየጠነቀቀ ምን እንደሚደርስ አጸፋውን እያወቀ በደል የሚበድል ሰው አለ። ልክ እንደኛ ክፉን በክፉ መንሳት አለበት። እንደሱ መነጠቅ አለባቸው። ፍሬውን መልሶ ሊሰጥ የሚችለው ጋር መሰጠት አለበት ተባለ። እውነት ነው። ግን እግዚአብሔር ቤተ ክርስቲያንን ከኛ ወስዶ ለማን ይስጣት ታዲያ? ክርስቲያኖች የወይን አትክልት ስፍራ ያልኳችሁ ቤተ ክርስቲያን ናት ብያችኋል። እነዚህ ሰዎች የወይኑን አትክልት ስፍራ ወስደህ አሊያ ደግሞ ሰራተኞቹን አስወጥተህ ትርፋማ ለሚሆንበት ሰው ነው መመላለስ ያለበት አለ። እንግዲያውስ እግዚአብሔር የኛን ከንቱነት አይቶ ቤተ ክርስቲያንን አይወስድብን። ትርፋማነታችን እስከየት ይመጣል? እሷ ከሄደች እኛንም አይነቅለን። በሌላ ቦታ ፍሬያማ ልንሆን አንችልም። በዚህ ሳምንት ከግንቦት 23 ጀምሮ እስከ ፊታችን እሑድ ቤተክርስቲያን ስለ መንፈስ ቅዱስ ነው የምታስተምረው፣ ስለ ፍሬያማነት ማለት እግዚአብሔር በሕይወታችን ውስጥ ሲኖር ስለሚታይባቸው ነገሮች ማለት። የወይኑ አትክልት ስፍራ ላይ የተተከሉት በሙሉ ፍሬያማ ሊሆኑ ግድ ነው። ቤተክርስቲያን ውስጥ ያለ ሰው በሙሉ ፍሬ ሊኖረው ግድ ነው። ስለ ክርስቶስ መሞትን መኖርን ብቻ አይደለም ትዕግስት ሊኖረው ግድ ነው። እግዚአብሔር እኛን በታገሰ ልክ እኛም እሱን መታገስ አለብን፣ መለመን መቻል አለብን። እውነቴን የምላችሁ ክርስቲያኖች፣ እኛ በሕይወታችን ስንኖር ኃጢአት ስንሰራ በቅጽበት ያላጠፋን አምላክ እኮ ነው ዛሬ ስንጠራው ዝም አለ ብለን ደግሞ የምናጉረመርምበት። አንተ ስትጠራው ቶሎ መልስ ቢሰጥህ ማለት እኮ በተገላቢጦሽ ሳጠፋን በዛው ቅጽበት አጥፋኝ። ስለ ኃጢአት የታገሰ እግዚአብሔር ጸሎታችንንም እየሰማ ዝም ያለበት ምክንያት አለ። ጥቅም አንሶት አይደለም፣ ክብር ይግባውና እንደዛም ተብሎ አይነገርለትም። እውነቴን የምላችሁ ክርስቲያኖች፣ ይህ ታሪክ ላይ ራሱ ቅዱስ ጎርጎርዮስ ሲያስተምር ምን ይላል መሰላችሁ? ለአንዳንዶች ይላል፣ ለአንዳንዶች በተለይ የወይኑ ባለቤት ስፍራ እግዚአብሔር መሆኑ እግዚአብሔር እንደመሆኑ ሁሉን አዋቂነቱን ቅዱስ ጎርጎርዮስ ሲናገርና ይጠይቃል። ይህንኑ ጥያቄን እናንተን ልጠይቃችሁ እየሰማችሁ መሆኔን ማወቅ ስለምፈልግ፣ የተላኩት ሰራተኞቹ ከመላካቸው በፊት እንደሚሞቱ እግዚአብሔር ያውቃል አያውቅ? መልሱ እንጂ በሚገባ። ደግሞስ ሲልክ እንደሚሞት ያውቃሉ አያውቁ? ያውቃል። እሱን
እሺ ጥሩ። ልጁንስ ሲልክ ለልጁ እንደማይመለሱና የባህሪ ልጁ ጌታችን ኢየሱስ ክርስቶስንም እንደሚሰቅሉት ያውቅ። ለምን እያወቀ ይሄንን አደረገው ነው ጥያቄ። አቅም ስለሌለው ነው አይደለም። ወደፊት የሚመጣውንስ ነገር ስለማያውቅ ነው አይደለም። ያውቃል አላችሁኝ፣ ያውቃል፣ እውነት ነው። እግዚአብሔር አምላክ አቅም አንሶት አይደለም። ክፋት የሚሰሩ ሰዎች ክፋት ከመስራታቸው በፊት የሚሰሩትን ክፋት ያውቀዋል ጠንቅቆ፣ በደንብ አድርጎ ነው የሚያውቀው። ዝም የሚለው ክፋቱን የሚቀበሉት ሰዎች እንደኛ ከክርስቶስ ጋር በሞት ሕይወታቸውን እንዲያሳምርላቸው ለቤተ ክርስቲያን ዘወትር ማኅፀነ ለምለም ሆና ሰማዕታትን እንደምትወልድ እንድናውቀው ነው። ለኛ ክፋት የሚሰሩትን ሰዎች ክፋታቸው ውስጥ እያገባ ወደ ኋላ የማይመልሳቸውም አይደለም። አንዳንዴ ያረገዋል እግዚአብሔር፣ ሌላውን ጊዜ ላይ ዝም ሊል ይችላል እግዚአብሔር። ዝም የሚለው ግን አልኳችሁ አቅም አንሶት አይደለም። ክፋቶችም የሚሰሩት ልክ ደግ እንደሚሰሩት ነፃ ፈቃድ አላቸው። ይሁዳ ክርስቶስን አሳልፈው እንደሚሸጠው ጠንቅቆ እያወቀ አይደለም የነበረው። ዝም ብሎ ነበር። ልክ ነገረው አልነበረ? ተው እያለ እየተናገረ አልነበረ? ተናግሮታል እኮ በተደጋጋሚ ይሁዳን እንዳይሸጠው፣ ይሁዳ ክፋት እንዳይሰራ፣ ይሁዳ ኃጢአት እንዳይሰራ በደንብ አድርጎ ደጋግሞ ነግሮታል። ነፃ ፈቃዱን አልገፈፈው። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ፣ አላዳምጥም ካለ፣ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። እግዚአብሔር አምላክ የቁጣውን በትር አንስቶ እርሱም ደግሞ መልስ እሰጣለሁ ካለ ለማዳመጥ ዝግጁ መሆን መቻል አለበት ማለት ነው። ክርስቶስ ከዛ በኋላ ይሄንን ሲነግራቸው አይ የወይኑ አትክልት ስፍራ መነጠቅ አለበት፣ ሰራተኞቹ መለወጥ አለበት ብለው ራሳቸው በራሳቸው ላይ ፈረዱ። እኛም እውነት ራሳችን ላይ ለመፍረድ እግዚአብሔር በቸርነቱ ይርዳል። ከእግዚአብሔር የፍርድ ዙፋን ፊት ሳትቆሙ ክርስቲያኖች እናንተው ራሳችሁ ከእግዚአብሔር ፊት አሁን ቆማችሁ ራሳችሁ ላይ ፍረዱ። ንስሐ ግቡ ማለት ነው። በቃ ንስሐ እንግባ። በደል መስራታችንን እንመን። ምንም ደስ የሚያሰኝ ምንም የሚያኩራራ ምንም አንገትን ቀና አድርጎ የሚያስኬድ ነገር የለንም። ምንም እውነቴን ነው የምነግራችሁ። ይሄን የምላችሁ ሟርት ስለሆነ፣ ይሄን የምላችሁ አሁን ያለንበት ወቅት የሐዘን ስለሆነ አይደል። በዚህ ዓለም ላይ ስንኖር ቀና ብለን ለምንኖርበትና ቀና ብሎ ሊያስኬደን የሚችለው ምክንያት ክርስቶስ ካልሆነ በቀር ምድራዊ ነገራችን ሊሆን ስለማይችል በፍጹም ሊሆን አይችል። ራሳቸው በራሳቸው ላይ ፈረዱ፣ ፈርደው ግን አልተስተካከሉ። እኛም መስማቱን እንሰማዋለን፣ ሰምተን ግን አልተለወጥም። እንድንለወጥ እግዚአብሔር በቸርነቱ ይርዳል። ይህንኑ አላቸው። ቀጠለና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እኛ ለትምህርታችን ርዕስ ያደረግነውን ኃይለ ቃል ነገራቸው። እስኪ ግንበኞች በሉ የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የተባሉት አይሁድ ናቸው። የናቁት ድንጋይ የተባለው ክርስቶስ ነው። ድንጋይ መሆኑን የምታውቁት ወይም አለት መሆኑን የምታውቁት አምላካችን ኢየሱስ ክርስቶስ ትዝ የሚላችሁ ከሆነ በፊልጵስዩስ ቂሳሪያ ስለማንነቱ ለደቀ መዛሙርቱ ሲጠይቃቸው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ ሆይ አንተ ምንድን ነህ ያለው? አለት ነህ ድንጋይ ነህ ብሎ ነው የተናገረው። አለትነቱ የጴጥሮስ ድንጋይነቱ የጴጥሮስ ንግግሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በሱ አለትነት ላይ የታነጸ በሱ አለትነት ላይ የተመሰረተ ምንም ነገር እንደማይናወጽ ለማስተማር ነው። እየሰማችሁ ነው። ስለዚህ የመጀመሪያው ድንጋይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግንበኞች የናቁት የተባለው ድንጋይ ጌታችን ኢየሱስ ክርስቶስ የማዕዘን ራስ ይሆናል አለ። ምን ማለት መሰላችሁ? እነሱ የገፉት፣ እነሱ የናቁት፣ እነሱ የሰቀሉት፣ እነሱ ከፊት ለፊታቸው ያባረሩት ጌታችን ኢየሱስ ክርስቶስ ትልቁንና ዋናውን ስፍራ ይዛል አለ። በጣም ነው የሚደንቀው። ቅዱስ ባስልዮስ ዘቂሳርያ እቺኑ ቃል ሲተረጉም ምን ይላል መሰላችሁ? እነሱ የናቁት፣ እንዲያውም አብራችሁን በሉ፣ እነሱ የናቁት ክርስቶስ ልባቸውን ሲነግስበት፣ እነሱ ደግሞ የተናቁት የሰውን ሀብትና ንብረት ይዘው ተቀመጡ። አይገርማችሁም? የበለጠውን ነገር ክርስቶስ አገኘው፣ እነሱ የተናቀውን ነገር አገኙ። ዛሬም ድረስ ክርስቶስ የሞተለትን ክርስቶስ ደሙን ያፈሰሰለትን ሰው ንቆ ከነሱ የሚገኘውን ጥቅም ፈልጎ አይኖርም። ነውር ነው፣ ኃጢአት ነው። እነሱ ይበልጣሉ፣ ሰው ይበልጣል። ክርስቲያኖች ምንም ነገር ቢሆን ሰው ይበልጣል። የፈረሰ ቤተ ክርስቲያን ይሰራል፣ አይተናል። ክፋት ነውር በገነነበት በተለያዩ ዘመናት ላይ የጠፉብንም መቅደሶች እኮ ሰርተናል። እግዚአብሔር የተመሰገነ ይሁን። ግን የፈረሰውን ሰው መልሰን አግኝተነዋል? የሞተውን ሰው መልሰን ቀስቅሰን አንስተነዋል?
አያችሁት? ሰው ይበልጣል ማለት ነው። ሰው ከፍ ያለ ትርጉም አለው ማለት ነው። ሰው ከፍ ያለ እኛ ልንረዳው ያልቻልነው በምን አይነት ሁኔታ ራሱ እግዚአብሔር እንድንረዳው ሊያደርገን እንደሚችል ጥያቄ ራሱ ሊፈጥር በሚችል መልኩ የበለጠ ትርጉም እንዳለው ማወቅ መቻል አለብን። ግንበኞች የናቁት ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ የናቁት እርሱ መሰረታዊውና ትልቁ ነገር ይሆናል አለ። እውነት ነው። እነሱ የናቁት ክርስቶስ፣ እነሱ የገፉት አምላካችን መድኃኒታችን ኢየሱስ ክርስቶስ ትልቅ ሆነ፣ ገነነ፣ ሰፋ። ገደልነው ሲሉ በሕይወት ኖረ፣ አጠፋነው ሲሉ ጭራሽ ገነነ። የሚያመልኩትን የሚከተሉትን ተማሪዎቹን በተናቸው ሲሉ እንዲያውም ጭራሽ በጰራቅሊጦስ እጅግ እጥፍ ድርብ ሆኖ 3000 ክርስቲያኖች ወደ ቤተክርስቲያን ገብተው ጭራሽ የቤተክርስቲያን ጉባኤ ሰፋ። አንደኛው ትርጉም እርሱን ልብ ብላችሁ ስሙ። ሁለተኛው ግን ይሄ አሁን ያነበብኩላችሁ መጽሐፍ ቅዱስ ክፍል እቤት ገብታችሁ ከፍ ብላችሁ ብታነቡት ታሪኩ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቤተ መቅደሱን ካነጻበት ታሪክ ጋር አብሮ የተያያዘ ነው። እየሰማችሁ ነው? አስታወሳችሁት? ቤተ መቅደስ ውስጥ ገብቶ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አይደለም ብሎ ሲያነጻ እርሱ የተነገረበት ክፍለ ምንባብ ላይ ነው ይሄም ያለው አብሮ። በዕብራይስጥ ልጅ የሚለው ቃልና ድንጋይ የሚለው ቃል ተመሳሳይ ነው። ማለትም ደግሞ ቃሉ ይተረጎማል፣ አብሮ ይጠጋጋል። በዕብራይስጥ ድንጋይ ማለት እብን ማለት ነው። እየሰማችሁ ነው አይደል? እብን ማለት ነው። ልጅም እንደዚሁ በአቻ በቃል በድምጸታ በኩል ተቀራራቢ የሆነ ትርጉም እንዳለው ምሁራን ይናገራሉ። እና ይሄንኑ ቃል ሲተረጉሙት ምን ይላል? ግንበኞች የናቁት ድንጋይ የተባለው አንድም ክርስቶስ ነው ይላሉ፣ አንድም አካሉ የሆነች ደግሞ ቤተክርስቲያን ናት ይላሉ። እየሰማችሁ ነው? ግንበኞች የናቁት ድንጋይ የማዕዘን ራስ ይሆናል አይደል የተባለው። የተገፋችው ቤተክርስቲያን መግነኑ አይቀር። የፈረሰችው ቤተክርስቲያን ነገ ተሰርታ ከፍ ብላ መታየቱ አይቀር። የናቋት ቤተክርስቲያን ተመልሰው ተንበርከከው ይቅርታ እንደሚጠይቋት አይቀርም። ምንም ጥርጥር የለው። ይሄው ክርስቶስ አሳይቶናል። እርሱን የናቁት በኋላ ላይ ክብሩን እንዳዩት ሁሉ ዛሬም ቤተክርስቲያንን የናቋት ነገ ላይ ክብሯን ከፍ ብላ ይመለከቷታል። አንገታችንን መድፋት ያለብን ስለራሳችን ኃጢአት፣ አንገታችንን መድፋት ያለብን ስለራሳችን በደል ነው እንጂ በክርስቶስ በደሙ የተዋጀች ቅድስት ቤተክርስቲያን ምንም አትሆንም። ምንም አትሆንም። ትላንትና የነበሩት ያሰቃዩት፣ ያንገላቷት፣ ዋጋ ያስከፈሏት በሙሉ የሉም። ዛሬ እርሷ ናት ያለችው። ዛሬም ድረስ ቤተክርስቲያን ውስጥ ያለን ሰዎች ማወቅ መቻል ያለብን ይህንኑ ነው። ክርስቲያኑ ያ ማለት ግን ቸልተኛ፣ ያ ማለት ግን ለዘብተኛ፣ ያ ማለት ግን እንቅልፋም መሆን አለብን ማለት አይደለም። መጸለይ አለብን፣ መበርታት አለብን፣ መጠንከር መቻል አለብን። ቤተክርስቲያናችንን ችግር ደርሷል ኑ ድረሱ ተብሎ ደውል እስኪደወልልን መጠበቅ የለብንም። ይሄው የተሰበሰበው የማታ ጉባኤ ህዝብ ነገ በቅዳሴው ደግሞ ተሰብስቦ ቅዱስ ሥጋውን ክቡር ደሙን እየተቀበለ መገኘት መቻል አለበት። ያኔ ቤተክርስቲያን አለች ይባላል። ያኔ ቤተክርስቲያን እየሰራች ነው እየተገኘችም ነው ይባላል። ስለዚህ የተናቀችው ቤተክርስቲያን ሁሌም ተንቃ አትቀርም። የተገፋው መድኃኒታችን ኢየሱስ ክርስቶስ በምዕመናን ልብ ላይ እንደነገሰው ሁሉ ባሳደዷት ልብም ላይ ቅዱስ ቤተክርስቲያን ነግሳ የምናይበትን ዘመን አምላካችን ቅዱስ እግዚአብሔር ቅርብ ያድርግልን። የሰማነውን በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሀገራችን በሚቀበሉት ስለ ክርስቶስ ሲሉ ስለሚሞቱት ወገኖቻችን ብሎ የነሱን ደም አይቶ እኛን የደነዘዝነውን ያንቃን። እነሱን በቸርነቱ የጎበኘ እግዚአብሔር እኛንም በምህረቱ ኃጢአታችንን ይቅር እንዲለን ንስሐ ገብተን ቅዱስ ቁርባን መቀበል የምንችልበትን እድሜ እንደጨመረልን መጠቀም እንድንችል በቸርነቱ ይርዳን። በጎደለው በነጠበው በሊቃውንቱ በመምህራኑ የሚታረም ይሁን። ወስብሐት ለእግዚአብሔር።